ኪዳነ ምሕረት እናቴ የሲኦል እሳቱን ስቃዩን እያየች ለፍጥረታት ሁሉ ስጋው ደግሞ ተቀብያ ኃጢአት በሰራ እስከሆነ ጴጥሮስ እኮ ጌታን የካደው ቆርቦ ሲወጣ እኮ ቆርቦ እንደወጣ ከአንተም ሶስት አላውቀውም ብሎ ካለ መጀመሪያ ፎከረ። ጌታ ወይ ሌሎች ሁሉ ቢክዱ እኔ አልክድም ማለት። ኧረ ዶሮ ሳይጮህ እንዴት ግደኛል? ኧረ ወፍቱም ጌታዊ ምን ሲደረጋል? ፎከረ። እንደዚህ ነው እኮ ማንክድ ይመስለናል። አሁን እዚህ ጉባኤ የተባለን ሰዎች ሰይፍ ይዘው ይህንን ቤተክርስቲያን ቢከቡት አይዟችሁ ቁጭ በሉ ብላችሁ ቁጭ ትላለህ? እኔም ካልኩ ነው። እኔ ቤዛ ነው ያመጣችኝ እዚህ ይቂ ምንም ማውቀው ታሪክ የለም ልልሽ ነው። መፎከር አይደለም መከራ ሲመጣ ከባድ ነው አይደል? እኔ ያደኩበት ቤተክርስቲያን ከርቸሌ ሚካኤል ይባላልና ታላቆቻችን ሲነግሩን አንድ ጊዜ መዝሙር ይዘምራል። አንድ በሃገር መሪ ቆሞ ከክርስቶስ ፍቅር የሚለየኝ ማን ነው ይላል። እና ይሄን መዝሙር ሲዘምር በአጋጣሚ እስረኛ መለጠና ቦታው ተኩሶ በተኩሶ ከዛ ጉባኤ መሪ የለን ዘማሪ የለን። መዝሙሩ ምን ነበር? ከአቅማችን በላይ ከመፈተን እግዚአብሔር ይጠብቅ። እና ጴጥሮስ አልክድም አለ። ዶሮ ሳይጮህ እንዴት ትክደኛለህ? አሁን ቅዱስ ጴጥሮስ ይገርባቸዋል። ጌታ ልክ ሲያዝ ጥሎ እንዳይሄድ ይወደዋል ክርስቶስ። ቀረብ እንዳይል ደግሞ ፈራ። አብሮ ቢሰቅሉኝ እሱ። ስለዚህ እሳት እየሞቀ ቀስ ብሎ እሳት እየሞቀ ጌታን ከሩቅ ማየት ጀመረ። እንዲህ ያሉ ቤተ ክርስቲያን በሩቁ ነው የሚሉ ሰዎች ማለት ነው። ከሩቅ እሳት ሲሞቅ በረደው፣ ሲበርደው እሳት ሞቀ። እሳት ደግሞ ሙቀት ብቻ አለ ነገር ብርሃንም አለው አይደል? ፊቱን ወደ ዳርጎ አሳየበት። እንዴ አንተ ከሱ ጋር አልነበር? አንተ ከሱ ጋር አልነበር? አታደፉት። ጭራሽ ጌታ ሲያዝ ይገርማቸዋል። ጴጥሮስ አንድ ነገር አድርጓል። ምንድን ነው ያደረገው? ማልኮስ የሚባል የሊቀ ካህናቱ ባሪያ ነበር አይደል? ሄዶ ጆሮ ምን አድርጎት? እንደው ፍቅሩ እኮ ነው። ጴጥሮስ ተዋግቶ አያውቅም በሕይወቱ። አሳ አጥማጅ ነው። ግን አንዲት ሰይፍ ይዞ ጌታን ለማስታን ሞከረ። ያው አባቶቻችን እንደሚነግሩን እሱ የሰደደው ለአንገቱ ነበር፣ ግን የሥራ ልምድ ስለሌለው ምንም ቆረጠው፣ ጆሮውን ቆረጠው። እና ጌታ የዛውን ሰውዬ ጆሮ ፈወሰለት። የሁላችንም ጆሮ ይፈወስ። እና እንዴ አንተ ቅድም እዛ አትክልቱ ጋር አላየንም እንዴ ጆሮን የቆረጥከው አንተ ነው? አስጨነቁት። የምትሉትን ሰውዬውን አላውቀውም ማለት ማንን አላውቀው? ሰውዬው አለ። ክርስቶስን ሰውዬው ከሚያስል ፈተና ይሰውራል። አላውቀውም ማለት ቆርቦ እንደወጣ ነው። ቆርቦ እንደወጣ የሚገርመው ግን ቆርቦ ወጥቶ ክዶኛል ብሎ ክርስቶስ በዛው ይቅር አላለው። አልተወው ማረው። በምን አወቅ? ከሞት ሲነሳ ክርስቶስ ሂዱና ለደቀ መዛሙርቴ ለጴጥሮስም ጌታ ተነስቷል ብላችሁ ንገሩልኛል። ለማንም ጭምር አይ ክዶታል ብለው ሳይጠሩት እንዳይቀሩ እኮ ነው። ለጴጥሮስም ጥሩልኛል። ከዚያስ ዮሐንስ ወንጌል ምዕራፍ 21 ላይ ጴጥሮስን እሳት አንድዶ ጠበቀው ክርስቶስ። እሳት አንድዶ እሳት ዳር አይደል የካደው? እሳት ዳር አገኘው። የዮና ልጅ ስምዖን ሆይ ትወደኛለህ አለ። ይገርማችኋል። ጴጥሮስ እወድሃለሁ ማለት ፈራ። አልክድህም ብሎ ክዶት የለ እወድሃለሁ ብሎ ደግሞ ምን ሊመጣበት? ጌታ ሆይ እንደምወድህ አንተ ታውቃለህ። ደገመው። ትወደኛለህ አለው። እንደወድህ አንተ ታውቃለህ። ሶስተኛ ሲጠይቀው አዘነ። ለምንድን ነው ያዘነው? ሐሙስ የካደው ስንት ጊዜ ነው? አሁን ሶስተኛ እያሳመነው ነው። አያችሁ፣ ክህደቱን ሊያጥብለት እንደሆነ ገባው። ጌታ ሆይ አንተ ሁሉም ታውቃለህ፣ እንደምወድህ አንተ ታውቃለህ። ቆርቦው የካዱትን እንዲህ የሚቀበል አምላክ ነው እግዚአብሔር። ብንወድቅ የሚያነሳ አምላክ በዛው ቀኝ ይላል። ስለዚህ ሁላችንን እንደው በእውነት ለስጋው ደግሞ ያብቃል። አንዳንድ ሰው ደግሞ ቅዳሴው ላይ የሚባል አለ ዘቆነ ንጹሐ የእንስሳን ቁርባን ንጹሕ የሆነ ቢኖር ቁርባኑ ይቀበል፣ ንጹሕ ያልሆነ አይቀበል። እጄን ከዚህ ከአፋዊው ድፍ ንጹሕ እንዳደረኩ ደፍራችሁ ብትቀበሉ እኔ ከደሙ ንጹሕ ነኝ ብሎ ካህኑ ይጠቀማል።
ይህን ሲሰማ አንዳንድ ሰው ለምን ያስፈራሩናል? ምን ለማለት ፈል ንጹህ የሆነ ማለት ምን ማለት ነው? ማን ንጹህ አለ ይላል አንዳንድ ሰው። አንተ ቆመስ ይህን ስትል ዲያቆኑ ደግሞ የቄሱን ቃል ያካለለ ይላል። ወይም የሳቅና ምን ያለ እሱ ይረግማል፣ አንተ ትፈላስፋለህ ቆመ። ግን ምን ማለት ነው? ንጹህ የሆነ ቢኖር ማለት ንጹህ የሆነ አለ? አረ በደህና ጊዜ ግዕዝ ስለማልሰማ ነው እንጂ ቅዳሴው ንጹህ የሆነ ብቻ ነው የሚለው። ቅዱስ የሆነ ሰው ነው እንደውም በቁርባን ያለበት ነው። ቅዱሳት ለቅዱሳን የተቀደሰው ቁርባን የሚገባው ለእነማን ነው? ለቅዱሳን ማለት እንደና አቡነ ገብረ መንፈስ ቅዱስ ላሉት ነው ይላል። የንጹህ ሲቀርብ ጭራሽ ምን መሆን አለበት? ቅዱስ መሆን አለበት። እንዴት ነው ቅዱስ ሊሆን ይችላል? ምን እያለ ነው? ለምንድን ነው ቤተክርስቲያን ልታስፈራራ ፈቅደህ ነው? አይደለም። ካህናት ሐኪሞች ናቸው። ሐኪም መድኃኒት ሲሰጥ ዝም ብሎ ይሰጣል? ይህንን በቀን 3 ዋጠው፣ እንዲህ አይነት ምግብ እንዳትበላ፣ እንዲህ አይነት መጠጥ ይላል አይደል? አራት አስፈራራ እባክህ መድኃኒቱ ይቀራል እንጂ እንላለን አንልም። ለመዳን ስለምንፈልግ ከነ ፕሪስክሪፕሽኑ ነው የምንሰው እንጂ ደስ ሲያሰኘው ዋጠው ይባላል። ከስጋው ደግሞ በላይ መድኃኒት አለ የለም። ስለዚህ አስጠንቅቀው መስጠት የካህናቱ ግዴታ። ዋነኛው ግን እችን ቃል ይዛችሁ ሂዱ። አንድ ሰው ለስጋው ደግሞ ብቁ የሚሆነው ብቁ አለመሆኑን ሲያምን ነው። ምን ሲል ነው? እኔ ብቁ አይደለሁም ሲል መብቃት ይጀምራል። ስለዚህ ቤተክርስቲያን ምን እያደረገች መሰላችሁ? ቅዱስ ነኝ ንጹህ ነኝ እንዳትል ነው። ንጹህ የሆነ ቢኖር ከስጋው ከደሙ ይቀበል ስትል ስትሰማ እኔ ንጹህ አይደለሁም ትላለህ አይደል? ቅዱስ የሆነ ስትል እኔ ምን አይደለሁም፣ ያን ጊዜ እግዚአብሔር ቸርነቱን ባንተ ላይ ያሳርፋል። ብቁ ነኝ ያልክ ቀን ግን ብቁ አይደለህም ማለት ምን ቀረኝ እኔ ለመቆረጥ ምን ቀረኝ? ቆይ ምን ይቀረኛል ካልክ አንተ በጣም ብዙ ይቀራል። እንዲህ ባለ ትዕቢት ስጋው ደግሞ መቀበል አይገባም። መጥምቁ ዮሐንስ የጌታን ጫማ ልፈታ አይገባኝም እያለ አንተ እንዴት ነው ለስጋው ደግሞ የምትበቃው? ለጫማው አይበቃም እኮ ዮሐንስ ፍጹሙ ቅዱስ ዮሐንስ ካልበቃ እኔ ለስጋው ደግሞ እንዴት በቃለሁ? ይህን ትሕትና በሆነ ለሁላችን ያድለን። ልታስፈራራን አይደለም። በዓለም እንዳንኮን ከዓለም ጋር እንዳንኮን በጌታ እንገሰጻለን ይላል ቅዱስ ጳውሎስ። እና ቅዱሳን ለቅዱሳት ሲል ምንድን ነው የሚለው? ቅዱሳት ለቅዱሳን ተሰጥኦ ምንድን ነው? አሐዱ አብ ቅዱስ አሐዱ ወልድ ቅዱስ አሐዱ መንፈስ ቅዱስ። ቄሱ ቅዱስ የሆነው የክርስቶስ ሥጋና ደም የሚገባው ለእነማን ነው አሉ? ለቅዱሳን ነው ሲሉ፣ እንዴ ካህኑ ወይ ምን ማለት ነው? ቅዱስ እኮ አብ ነው፣ ቅዱስ እኮ ወልድ ነው፣ ቅዱስስ እኛን ቅዱሱን የምትለን በምን አቅማችን ነው? ይህን ጊዜ እንደዚያ ከሆነ ይላል ቄሱ